ስቃዩ ሁላ ሲበረታብኝ ራሴን ሁላ ለማጥፋት ሞክሬ ነበረ። ግን በቃ አንቺ በህይወት መኖር አለብሽ። ውሻ እናንተ በምን አወቃችሁት ይሄንን ውሻ? እንግዲህ ከሚኪ ጋር ወይ ካሹ ጋር የሆነ ነገር ነው። ያው ለሚኪ የማይገቡበት ነገር የለም ታውቃለህ። እንደፈለገ ሲጫወትብኝ የነበረው ይሄ ነው። ያው እንዴት እንደምታዝኑ እኛ ላይ አንድ ነገር ሲፈጠር እንዴት እንደምትሆኑ አውቃለሁ። ግን ደግሞ ደህና ነኝ። በቃ ቢያንስ በህይወት መትረፍን የመሰለ ነገር የለም። ቦታው ላይ ደርሰን የሆነ መረጃ ይሰራል፣ የሆነ ሰው ነው ቦታ ላይ ይሰራል። በፍጥነት መምጣት አለብን። መተንፈስ መቻሌ፣ ድጋሜ ቤቴ መምጣቴ፣ እናቴን ማየቴ የሆነ ደግሞ አለ ረጅም ሰዓት የሚያደነዝዘኝ ጭንቅላቴ ላይ ነው በጨርቅ አድርገው የሚያፈሱብኝ። ምን እንደሆነ አላውቅም። በቃ ሲያመጡት ራሱን ገጠቀጣለሁ። ከዛ በኋላ መንቃቴን አይተው ምናምን ተደነጋገጡ። የት ነኝ ምናምን ብዬ ላወራ ስል የሆነ ጨርቅ ነገር አፍንጫዬ ላይ ያደረገ። በዛ ድጋሜ ተኛው። እኔ በቀለዋለሁ፣ ዘር ማንዘሩን አጥፈዋለሁ ምናምን ነው የሚለው። ማን እንደሆነ አላውቅም። አሸናፊ ሰው ጭራሽ የማይታሰብበት ቦታ ነው። አውሬ ብቻ የሞላበት ቦታ ነው ያለው። ኢንቶ ይወድቋል። በአስቸኳይ አረኑ ቶሎ እርዳታ ያስፈልጋል። እባክህ ተረጋጋሽ። እኔ የሳምሶን ነገር ነው ከዚህ ሁሉ ነገር የሚገርመኝና በጣም የሚደንቀኝ የሳምሶን ነገር ነው። እኔ ሜርሲን ምን እንዳስነካት እንኳን ምንም ማውቀው ነገር የለም። ከዛ ባለቤቱ ካቶ ሳምሶን ጋር አብራ በቀኝ እጅነት እንደምትሰራም የተወሰኑ መረጃዎች ደርሰውናል። ምን አይነት የተረገመ ሰው ነው ወስማ። የሚቀሩም ብዙ ሰዎች አሉ። በተጨማሪም ደግሞ ሳምሶን የተባለ ሰይጣን አረመኔ ሰው ድጋሚ መያዛችን አይቀርም። መግደል አንድ ነገር ነው፣ ነብሱን መገላገል ነው። ቀላል ከነነፍሱ የሰው ልጅ እንደዚህ አውጥተህ ለአውሬ መስጠት ምን አይነት ጭካኔ ነው? ሜርሲን እንዳያት ነው ራሱን የሳተው። ራሱን መቆጣጠር ነው ያካተው። እህቱ በዛ ልክ ወድቃ በዛ ልክ ተጎድታ እስትንፋሷ ብቻ ነበር ይሄን ያለው። እንደገናም ደግሞ ሌላ ድርባዘን ደግሞ እዚህ ጋር አሸናፊም ደግሞ እንደዚህ ሆነ። እንደዚህ አደንፋ እህትን ብትሆን እኔ ጋር ያለችው አንተ ዳዲዎችን ጠርተህ ታስደበደበኞችን በዚህ መልኩ አደረጋጋም። ይኸውልህ ይሄን ሳልገለው የትም አልወጣም ዛሬ ከዚህ። እሺ አቶ ካሳው እንግዲህ ትዕዛዙን ካል ተቀበያለሁ። በህይወት ከተረፈች እንግዲህ እኔም አሳያቸዋለሁ። ምን ማለት ነው በህይወት ከተረፈች ማለት? ደበክበት አይደለም ከተተካት ጉድጓድ ታመጣታለህ። እየሰማኝ ነው አይደለ? ሞት ካልፈለክ እንደዚህ አትተው። አንተን እንደዚህ አንቄ ገድዬህ ነው አንተ እኔ መሞተው ከሞትኩ አንተ ሰውዬ ለኛለሁ እህትን ሰላም ታገኛ መስሎሃል። ቁጭ በላል በእጄ ገባህ። ምን ለማለት ነው ደግሞ? አሁን በደንብ ሳቅ። በኋላ ማልቀስ ስለማይቀር ሳቅ። እሱንም ጋር ግንኙነት ሲጠፋ በመሃል በቃ እኔ እልጄ ላይ ከመሞትብኝ ብዬ እኮ ነው ቀጥታ በቃ የኔ ዋና ሰጥቻት በቃ እሱ እንዲጥላት ያደረኩት እኮ። እየሰማኝ ነው አይደለ? እንድታወራ አልፈቅድልህም። ማን እንደሆንክ ረሳኸኝ እንዴ? ካሳሁን እኮ ነኝ። ማንም ልትሆን ትችላለህ አይደለም? ካሳሁን ማለት ነው። ማንም ልትሆን ትችላለህ። አንተ ሰውዬ ማን እንደሆንክ አላወቅም እንዴ? ልቀቀኝ። ስትገረፍ ይገባ ልቀቀኝ። አቶ ታደሰም እንዲገደሉ ትዕዛዝ የሰጠው ሳምሶን ነው። የሚኪ አጎትም በዛን ሳለ እንዲጣፉ የተደረገው እሱ ነው። አቶ ሳምሶን ነው እንደዚህ። ሰላም ውድ የንስራኤል 2 ቤተሰብ ቻናል ተከታታዮቻችን እንደምን አላችሁ? እንደምን ቆያችሁ? ሰላም፣ ጤና፣ ፍቅር ሁሉ ነገር በአንድነትና በሰላም በጤና በዚህ ሰዓት ላይ ስለተገኘን በጣም ደስ ብሎኛል። በጣም ዛሬ በጣም እጅግ በጣም ደስ ብሎኛል። ማለት እኔ እንጃ ደስታዬን ትንሽ መቆጣጠር አልቻልኩም። ማለት ዛሬ ካጠገቤ ሜርሲ ትገኛለች። ካለችበት ችግር የነበረችበትን ችግር ሁላችሁም ተከታትላችሁታል። በጣም ብዙ ችግሮችን ያጋጠማትና በጣም ብዙ ፈተናዎችን በጣም ብዙ ነገራቶችን ያጋጥሟት
ብዙ በቃ እንዲህ ለቃላት ከመግለጽ በላይ የሚከብዱ ነገራቶችን አስተናግዳ አሁን ላይ ደግሞ ከነበረችበት ሕክምና ማለትም ሕክምናዎችን እየተከታተለች እንደነበረ ታውቃላችሁ። ማድረግ ያለበትን ሕክምናዎች በሙሉ እያደረገች ትገኛለች። አሁን ደግሞ ራሷን ለማወቅ ችላለች። ማለትም ኮማ ውስጥ ነበረች ማለት ራሷን አታስታውስም ነበር፣ አልነቃችም ነበረ ረጅም ጊዜ። አሁን ደግሞ ነቅታ ትንሽ የተለያዩ የህመም ምልክቶች ቢኖርባትም የተለያዩ ገና የሚቀር ህክምናዎችን ቢኖሩ አሁን ደግሞ ነቅታ ራሷን አውቃ የተለያዩ አንዳንድ ግራ የገቡን ብዙ ነገራቶች አሉ። ማለትም ማወቅ ያለብን ነገር ትንሽ ለማውራት ሞክረን ነበረ። በነቃችበት ሰዓት ላይ ቁጭ አድርገን ብዙ ነገር ለማውራት ሞክረን ነበረ። ሁሉም ቤተሰብም ምናምን ነበረ። የተወሰነ ነገር ትንሽ ልናወራት ሞክረን ነበረ። ግን ደግሞ ትንሽ በጣም ግራ የሚያጋባ ነገር አለው። ማለት እንጃ። እስኪ ከሷም አንደበት ደግሞ እናንተም እንድትከታተሉት እናንተም ደግሞ ምንድነው የተፈጠረው ነገር፣ ምንድነው ያጋጠማት ነገር፣ እዛ እነሱ እነ ሳምሶን እጅ ላይ በነበረችበት ሰዓት ላይ ምንድን ነገራቶች ነው ያጋጠሟት፣ ምንድነው ያደረጓት እህታችን ላይ ያለው ነገር ምን ይመስል ነበር እዛ በነበረችበት ሰዓት ላይ። እንግዲህ እንደምታውቁት በጣም ረጅም ጊዜ ነበረ በእነሱ ስር ሆና የነበረው። በጣም ብዙ በደልና ብዙ ግፍ እንዲህ ለማውራት ከሚከብድ በላይ የተደረገባት እህታችን ናት። አሁን ላይ ደግሞ ምን ነበሩ እነዛ ነገራቶች፣ የተፈጠሩት ነገራቶች ምን ነበሩ የሚለውን ነገር በስሱ ትንሽ ለማውራት እሞክራለሁ። በነገራችን ላይ አሸናፊም ደግሞ አሁን እኛ በምናምንበት የእምነት አባቶቻችንን ጠርተን ሜርሲም ላይ ያደረግነው ነገር አለ። እግዚአብሔር የተመሰገነ ይሁን። የእሷ ትንሽ ቀለል እያለልን ነው። ያው የአሸናፊንም በተመለከተ ደግሞ የሚያስፈልገውን የእምነት ቦታ ላይ በመሄድ የሚያስፈልገውን አይነት የእምነት አገልግሎት እንዲያገኝ ለማድረግ ወስነን ወደ እምነት ቦታ ላይ እንዲሄድ አድርገናል። ከፈጣሪ ጋር ደግሞ ሰሞኑን ያው ወደ የምስራች የሚሆን መረጃዎችን ለእናንተ እናቀርባለን ብዬ አስባለሁኝ። አሁን በመቀጠል ወደ ሜርሲ እንገባለን። ወደ ሜርሲ ገብተን ስለነበረው ነገር የተወሰነ ነገር እንጫወታለን። ያንን ጨዋታ ከመጀመራችን በፊት ግን ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ላይክ፣ ሼር ደግሞ በማድረግ ለብዙሃኑ እንዲደርስ አድርጉልን። ማለትም ያው እንግዲህ ሜርሲ እህታችን ላይ የኛ እህት ብቻ ሳትሆን የብዙሃኖች እህት ናት። ለብዙ ሰዎችን ጥሩ አመለካከትና ጥሩ አርያ ከጥሩ ቤተሰብ የተወለደች መልካም ሰው ናት እና እሷ ላይ የደረሰው ነገር ማንም ላይ እንዳይደርስ፣ ማንም ሰው ላይ ይሄ ነገር በድጋሚ እንዳይደርስ የበኩላችሁን ለብዙ ሰዎች እንዲደርስና ብዙ ሰዎች አይተውት ይህንን ቪዲዮ ከመጥፎ ነገር እንዲማሩና ልጃቸውን፣ ቤተሰባቸውን፣ እንግዲህ ዘመድ አዝማዳቻቸውን ከአጠገባቸው ያሉትን ሰዎች በሙላ ከእንደዚህ አይነት ግፍና መከራ እንድትታደጉ እናንተም ደግሞ ብዙ ሰዎች እንዲድኑ እንድታደርጉ ማለትም እንደዚህ አይነት ችግር ውስጥ እንዳይገቡ በተለያዩ ነገሮች ተታለው በተለያዩ ነገሮች አጭበርብሯቸው ወደማይፈልጉት ነገር ይከቷቸዋልና እባካችሁ ይህንን ቪዲዮ ሼር በማድረግ ላይክ በማድረግ ብዙ ሰዎች እንዲያውቁ ትፈልጋለሁ። ማለትም ይሄ ነገር እንዲስፋፋ አልፈልግም። በቃ ይሄ ነገር ይብቃ፣ በእኛ ቤተሰብ ላይ ይብቃ። እኛ ቤተሰብ ላይ የደረሰው ነገር ማንም ላይ እንዲደርስ አልፈልግም እና እባካችሁ አደራ ለብዙ ሰው እንዲደርስ አድርጉልኝ። ብዙ ሰው ይወቀው። ብዙ ሰውም ደግሞ ከዚህ ከምንለቃቸው ከእያንዳንዱ ቪዲዮዎች ትምህርት በመውሰድና ነገ ራሱ ቤተሰብ ላይ ምንም አይነት ችግር እንዳይገጥመው ወይም ባጠገቡ ያለው ሰው ላይ ምንም አይነት ነገር እንዳያጋጥመው ተገቢውን የሆነ ጥንቃቄና ተገቢውን የሆነ ነገር እንዲያደርግ ይህንን ቪዲዮ ሼር አድርጉ። ለብዙ ሰዎች በጣም ለብዙ ሰዎች ሼር አድርጉ እና እስኪ ያለውን ሁኔታ ደግሞ ከሜርሲ ጋር ትንሽ ቁጭ ብለን የምናወራ ይሆናል። እንግዲህ አብራችሁን እስኪ እንድትቆዩ በአክብሮት እጋብዛለሁኝ። ሜርሲዬ እንዴት ነሽ? በመጀመሪያ ደህና ነኝ፣ ከሞላ ጎደል ደህና ነኝ። አሁን እንዴት ነው ያለሽበት የጤና ሁኔታ? ማለት ቤተሰቦቻችን በጣም ተጨንቀዋል ስለአንቺ። በጣም እንጃ ከእኛ በአጠገብሽ ሆነን የምንጨንቀውን ጭንቀት እነሱ በሩቅ ሆኖ በተለያዩ አይነት ቦታ ላይ ሆነው በጣም ከመጠን በላይ ከምነግርሽ በላይ ያንቺ እንደዚህ መሆን ያንቺ ያለሽበት ሁኔታ በጣም እያሳሰባቸው ነው። በጣም እየተጨነቁ ነው እና እርግጠኛ ነኝ አሁን እንደዚህ ካሜራ አቁሜ ራሱ ማውራት አልነበረብኝም።
ግን ደግሞ የእነሱንም ጭንቀት እነሱም ቤተሰቦቻችን ናቸው። እነሱም እንደኛ እየተጨነቁ ነውና ትንሽ ካለባቸው ጭንቀት ትንሽ ራሳቸውን እንዲያረጋጉ አንቺን ጤና መሆን ስለሚፈልጉ በጸሎት በተለያየ አይነት ነገር እኛን ሰፖርት እያደረጉን ስላሉ ይህንን ነገር ማወቅ አለባቸው ብዬ ስላሰብኩኝ ነው። እና ያለሽን ነገር ደግሞ ታውቂያቸዋለሽ፣ ምን ያህል ለኛ እንደሚያስቡ ምን ያህል ስለኛ እንደሚጨነቁ ታውቂያለሽ። ያንን ነገር እንዲያውቁ በሚል ነው። እስኪ ስላለሽበት የጤና ሁኔታ መጀመሪያ ትንሽ አስረጃቸውና ቀጣይ እንቀጥላለን። ያው እንግዲህ እንደምታዩት ነው ቤተሰቦች፣ ማለት ሰውነቴን ማዘዝ ነው እያቃተኛለሁ። ብዙም እንደ ልቤ መሆን አልቻልኩም። እንግዲህ ያው እዚህ እነሱ ላይ ሸክም ነው የሆንኩት። ያው እንዴት እንደምታዝኑ እኛ ላይ አንድ ነገር ሲፈጠር እንዴት እንደምትሆኑ አውቃለሁ። ግን ደግሞ ደህና ነኝ። በቃ ቢያንስ በህይወት መትረፍን የመሰለ ነገር የለም። ለኔ ትልቅ ነገር ነው በህይወት ኖሬ እዚህ ጋር መተንፈስ መቻሌ፣ ድጋሜ ቤቴ መምጣቴ፣ እናቴን ማየቴ ለኔ ቀላል ነገር አይደለም። በቃ ብቻ ደህና ነኝ ነው ልላችሁ ፈልገው። ከዛ ውጪ ግን በቃ ሳሚ አንተም ታውቃለህ፣ በቃ ሰውነቴንም ማዘዝ አቅቶኛል። እናንተም ላይ ሸክም እንደሆንኩኝ ታውቃለህ። አንተም ዞሪ ተመልሼ አልጋ ላይ ሆኛለሁ። ስንት ጊዜ እንደሆነኝም አላውቅም። እንግዲህ እናንተ ናችሁ የምታውቁት። ያው እንግዲህ ሜርሲ አንቺ እህታችን ነሽ። አንቺ ለኛ መቼም ሸክም ሆነሽ አታውቂም። መቼምም ሸክም የምትሆኚ ሰው አይደለሽ። እኛ ሜርሲ አይደለም ለአንቺ ለማንም ሰው የምናደርገውን ነገር ነው እያደረግን ያለነው። ፈጣሪ እንደው እግዚአብሔር ክብር ምስጋና ይገባውና ለዚህ ቀን መብቃትሽና እንደዚህ ማውራት መቻላችን ራሱ በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። ቢያንስ እንኳን እናታችን ራሱ ቢያንስ ይሄንን ነገር እንደዚህ በማውራት በመቻልሽ ራሱ የተሰማት ደስታ ለየት ይላል። ሜርሲ ያሳለፍናቸው ጊዜያቶች ያሳለፍናቸው ነገራቶች በጣም ይከብዱ ነበር። በጣም ከባድ ነበር። በተለይ ለእናታችን በጣም ከባድ ነበር። በጣም የሚከብዱ ጊዜያቶችን ነበር ያሳለፈችው። በጣም ከምነግርሽ በላይ ማለት በቃ እኔ እንጃ። እንደ እናት በጣም ብዙ ነገር ስትጨነቅ ነበር። በጣም ብዙ ነገር ስታደርግ ነበር። በጣም ብዙ ነገር ከምነግርሽ በላይ ማለት ነው። ግን ደግሞ እግዚአብሔር የተመሰገነ ይሁን ለዚህ ቀን በቅተናል። እንደዚህ ቁጭ ብለሽ እንደዚህ ማውራት መቻልሽ ሁላ በጣም ትልቅ ነገር እና ሜርሲ አንቺ ያሳለፍሻቸው በጣም ከባድ ነገራቶች አሉ ባንቺም በኩል። ያንን ነገር የተወሰነ ማለት እኛ እየተከታተልን በነበረ ሰዓት ላይ የተለያዩ ነገራቶች እያደረግን በነበረ ሰዓት ላይ ያወቅናቸው የደረስንባቸው በጣም ብዙ ነገራቶች አሉ። አንቺም ደግሞ ያሳለፍሻቸው ነገራቶች አሉ። ማለትም ትንሽ ለማውራት ሞክረን ነበረ ከነቃሽ በኋላ። በነገራችን ላይ ቤተሰቦቻችን አሁን ላይ ምንድነው እየተደረገ ያለው? ሜርሲ ማድረግ ያለብንን እዛ ጋር ያደረጉባትን ነገር ምናምን ታውቃላችሁ። አሸናፊም ላይ የተደረገውን ነገር ታውቃላችሁ። እና በእንደዚህ ይሄ በባዕድ አምልኮ ዙሪያ ምናምን ያደረጉት ነገር አለ። ያንን ደግሞ እኛ በምናመልከው በአንድ በልዑል እግዚአብሔር ስም ማለት ነው እሱን ይዘን ስለሆነ እየተከተልን ያለ ነው። እንደ እምነታችን ደግሞ በእምነታችን ዙሪያ ማድረግ ያለብንን የእምነት አባቶችን ጠርተን መደረግ ያለበት ነገር በሙላ ተደርጓል። ሜርሲም ላይ ማድረግ ያለባቸውን ነገር አድርገዋል። ከሞላ ጎደል ደግሞ በሕክምናውም ዘርፍ የሚያስፈልጋትን ነገር እንዳለ በሙሉ እንዲደረግላት ተደርጓል። አሁን ደግሞ ትንሽ አሁን ሰውነቷ ምንም እየታዘዘላት አይደለም። ማለትም እጇንም እግሯንም ለማንቀሳቀስ በጣም ትንሽ ይከብዳታል እና ይሄ ነገር ደግሞ ከደረሰባት ብዙ ጥቃቶችም አንጻር እንደሆነ የተወሰኑ ነገራቶችን ተገንዝበላል። ማለት ከህክምና ውጤት እንደሚያሳየው ማለት ነው። ለዛ ህክምና ደግሞ አሁን ላይ የተሻለ ህክምና የምታገኝበትን ነገር አመቻችተን ሁሉንም ነገር ጨርሰን አሁን ወደ ተሻለ ህክምና ወደምታገኝበት ቦታ ልትሄድ ጥቂት ሰዓታቶች ብቻ ነው የቀሯት። ያንን ህክምና ደግሞ አድርጋ ያንን ሙሉ ህክምና ደግሞ ጨርሳ መታ በሙሉ ጤንነት በሙሉ አቋም
በሙሉ ማንነት መታ ደግሞ እዚህ ጋር ደስታችንን የምናከብርበት ጊዜ ሩቅ አይሆንም። አሸናፊም ወንድማችንን ወደ እምነት ቦታ ሄዶ ማድረግ ያለበትን ነገራቶች እንዲያደርግ ተደርጓል። በአባቶች በተሰጡ ምክርና በተሰጡ ሀሳብና አስተያየት መሰረት እኛም ደግሞ የምናመልከው አምላክ የምናመልከው ፈጣሪ ጥሎ አይጥለንም፣ ከኛ ጎን ሁሌም እንደሚቆም ተስፋ አደርጋለሁ። ሁሌም ከኛ አጠገብ እንደማይለየን ደግሞ አውቃለሁ። ይሄ ደግሞ አሸናፊም ደግሞ ወደ ጤናው ተመልሶ ሰብሰብ ብለን ደግሞ የደስታ ጊዜ የምናሳልፍበት ጊዜ ሩቅ አይሆንም ብዬ አስባለሁ። እንደገናም ደግሞ ይህንን ስራ እየሰሩ ያሉት ወንጀለኞችም እያንዳንዳቸው የሚገባቸውን ቅጣት አግኝተው ማንም ሰው ላይ በእንደዚህ አይነት መልኩ ማንም ሰው ላይ ምንም አይነት ነገር እንዳያደርጉ ከዚህ በኋላ ይሄ ነገር መቀጠል ስለሌለበት ይሄ ነገር እንዳይቀጥል የተቻለንን ጥረት አድርገን ሁሉንም ቅጣታቸውን እንዲቀጡ የምናደርግበት ጊዜ ሩቅ አይደለም። እያንዳንዳቸው አሁን ላይ ውሳኔ የኔም ከፍቷል። በቃ የመጨረሻው ውሳኔ ላይ ደርሻለሁ። እያንዳንዳቸው ሁሉንም ስቃይ ማየት አለባቸው። እያንዳንዳቸው የሚገኙት ሰዎች ሁሉንም አይነት ስቃዮችን ማየት አለባቸው። ያደረሱትን ስቃይ ሰው ልጅ ላይ ያደረጉትን ነገር እራሳቸው ላይ ደርሰው እንዲያዩት ነው የሚፈልገው ከዚህ በኋላ። ምክንያቱም ቀን በቀን እየጨመረ ነው ያለው። ቀን በቀን ይሄ የወንጀል ስራ እየተስፋፋ ነው ያለው። ይሄ ነገር ሊቆም ስላልቻለ ይህንን ነገር ደግሞ ቅጣቱ በጣም መክበድ ስላለበት ቅጣታችንን ከፍተኛ እናደርገዋለን። ቁስሉን፣ ህመሙን፣ ፔኑን እያንዳንዱን ነገር እንዲያዩትና እንዲደርስባቸው ማድረግ የምጀምርበት ጊዜ ቅርብ ነው። ይህንን ነገር ደግሞ በቅርቡ እናንተ የምታዩት ይሆናል። ከዚህ በላይ ማንም ቤት ላይ ማንም ጓዳ ላይ ገብቶ ጥቃት እንዲሰነዘር፣ ማንንም እንዲያብድ፣ ማንም ደግሞ ሀብት ንብረቱን እንዲቀማ፣ ማንም የተለያየ አይነት በደል እንዲደርስበት አልፈልግም። ይህንን ስራ ደግሞ እኔም ይሁን ባልደረቦቼ ሁላችንም ተሰብስበን ያለውን ሁኔታ የምንቀጥል እንደሚሆን ላሳውቃችሁ እወዳለሁ። በተረፈ ደግሞ አንዳንድ ማወቅ ያለብን እናንተም ደግሞ ማወቅ ያለባችሁ የተወሰኑ መረጃዎች ስላለ ስለሱ ደግሞ ትንሽ ከሜርሲ ጋር እንጨዋወታለን። ማለትም ከዚህ ቀደም ታስታውሱ እንደሆነ ሜርሲ ከመጀመሪያ ጊዜ ጀምሮ ስናስበው ከቤት የወጣችበት አወጣጥ አለ። ማለትም ለእናቷ የነገረቻትና እቃዋን ይዛ የወጣችበት ታይሚንግ አለ። ያንን ታስታውሱታላችሁ ብዬ አስባለሁ። ማለት አንድ የማናውቀው ሰው እንዳለና አሁን ላይ ስሙ ሳምሶን የሚባለው ግለሰብ እንደሆነ ለማግባት በቃ በአስቸኳይ ማግባት አለብኝ፣ ወደ ውጭ ሊሄድ ስለሆነ ማፈቀረው ልጅ አለ፣ በአስቸኳይ ማግባት አለብኝ ብላ ሽምግልና እንደሚላክ ምናምን ለማዘር ነግራት ነበረ። እና ማን ነው ይሄ ሰውዬ? ከዚህ በፊት ፍቅረኛ እንዳላት ምናምን የሚታወቅ ነገር ነበር። እሱ ነው ወይ ምናምን ብለን በምንጠይቃት ሰዓት ላይ እሱ አይደለም ግን በአስቸኳይ እንትን ማለት አለብኝ ምናምን ይሄ ነገር መሆን አለበት ብላ ትንሽ ግጭትም ተፈጥሮ ምናምን ቤቱን ረግጣ ወጥታ ነበረ። ግን ከዛ በኋላ እንግዲህ እንደጠፋች ታውቃላችሁ። ከዛ በኋላ ብዙ በቃ እሷን ለመፈለግ ያደረግናቸውን ነገራቶች ታውቃላችሁ። እስኪ የዛኔ ምንድን ነበረ? ማን ነው ይሄ ሰው? እንዴትስ ቢሆን ነው በዚህ ልክ አምናው በዚህ ልክ ተማምነው እኛ ሳናቅ ቤተሰቡ ሳያቅ ይህንን ውሳኔ የወሰነችበትስ ምክንያት ምንድን ነበረ የሚለውን ነገር ደግሞ ከእሷ አንደበት መስማት ስላለብን እስኪ ከዛ ጀምሮ ደግሞ ትንሽ እናውራ። ሜርሲዬ ያው ትንሽ ማስጨነቅ አልፈልግም፣ ግን ደግሞ ከቻልሽ ትንሽ እንድታውሪኝ ስለፈለግኩኝ ነው። ማለትም ቤተሰቦችም ትንሽ ማወቅ ያለባቸው ነገር ስላለ ለእኛም ደግሞ በይበልጥ ግልጽ እንዲሆንልን እስኪ ሜርሲ ወደኋላ እንመለስና ያንን ጊዜ አስታውሽኝ እስኪ። ምን ነበረ የዛ ሰዓት ላይ እንደዛ እንድታደርጊ ያደረገሽ? ማለትም ማዘርን ረግጠሽ የወጣሽበት፣ እንደገናም ደግሞ ችግር የለውም ሜርሲ እኮ አንቺ ትልቅ ልጅ ነሽ፣ ማሰብ የምትችይ ክፉ ደጉን መለየት የምትችይ ልጅ ነሽ። በአንቺ ህይወት ውስጥ ደግሞ ማንም የሚገባ የለም። ሁላችንም የአንቺን ጥሩ ነገር የአንቺን መልካምነት ነው የምንደግፈው። አንቺ መጥፎ ቦታ ላይ እንዳትወድቂብን ነው፣ አንቺ ያልሆነ ነገር እንዳትሆኝብን ነው እኛ የምንፈልገው። እኛም ቤተሰቦችሽም እናትሽም ያንን ነው የሚፈልገው። ግን ያንን ነገር እንድታደርግ ያደረገች ነገር ምንድን ነው? እኛ ስለማናውቀው ሰው ምናምን አውርተሽ በዛ ልክ ማግባት አለብኝ በአስቸኳይ ምናምን ብለሽ እናትሽንም ረግጠሽ አስጨንቀሽ እቃሽን ይዘሽ ነው የወጣሽው ስትውጪ። ከዛ በኋላ ነው ብዙ ነገር ሀፕን ያደረገው። ምንድን ነው ይሄን ያህል ውሳኔ እንድትወስኝ ያደረገሽ? ምንድን ነው እንደዚህ እንድታደርግ ያደረገሽ ነገር?
እስኪ ሳሚ ረስተዋል። እኔ ነኝ ረስተው ነው። ማንን ነው እንደዚህ ብለህ የምትጠይቀው? ሜርሲ ያንቺ ነው ማለት እንዴ? ስለምንድን ነው የምታወራው? ማለት ሜርሲ ከቤት ስትውጪ ማለት ነው። ከቤት ነው የምትወጣው? ማዘርን ልታገቢ እንደሆነ አስቸኳይ እንደሆነ እና ያ የምናውቀው የኛንም እመይ አዎ ምን ላገባ ነው ብዬ ነኝ? አዎ ላገባ ነው፣ በአስቸኳይ ማግባት አለብኝ፣ ውጪ ሊሄድ ስለሆነ። አራት ቀልድ ሳሚ፣ በእናትህ ካሁን በዚህ ሰዓት እንደዚህ የሚደረግበት ሰዓት ነው? ያየህ ነው አይደል? ታዝናና የምትሞክረው በዚህ መልኩ ነው? ሜርሲ እኔ እንጃ፣ እኔ አላውቅም። ሌላ መንገድ ካለ ወይ ሰርፕራይዝ አድርገኝ እንጂ ይሄ ደስ አይልም። የሆነ ነገር ሀፕን አድርጎ እንደሆነ የሆነ ውስጤ ያውቃል ማለት እሺ ተይው፣ ይሄ ይቅርና ሜርሲ እስኪ አንቺ የምታስታውሻቸውን ነገራቶች ማለት ነው፣ አንቺ በውስጥሽ የምታስታውሻቸውን ነገራቶች እስኪ ስለዛ ነገር እናውራ። ማለት ከቤት ከወጣሽ በኋላ እስኪ አንቺ የት ነበርሽ የነበረው? ማለት እኛ እጅ ከመግባትሽ በፊት ስላሳለፍሻቸው ነገራቶች፣ ስላሳለፍሽበት ቦታዎች፣ ማንን እንዳገኘሽ፣ ከማን ጋር እንደተገናኘሽ። ረጅም ጊዜ ነው ከቤት ከወጣሽ እና በጣም ረጅም ጊዜዎችን አሳልፈሻል። እስኪ የምታስታውሻቸው ሰዎች፣ ከአንቺ ጋር የሚያወሩ፣ ከአንቺ ጋር የምትገናኙ፣ የምትሆኝባቸው ቦታዎች እስኪ ምን ነበሩ እነዛ ነገራቶች? ማለት ወደኋላ መለስ ብለሽ እስኪ አይምሮሽ ላይ የሚመጡት የምታስታውሻቸው ነገራቶች እስኪ ንገሪኝ። እንጃ ሳሚዬ፣ እኔ አሁን የምነግርህ ነገር እንደ ህልም ነው። የሆነ ማለት ከራሴ ጋር ስላልነበርኩኝ በከፊል ነው ከራሴ ጋር የነበርኩት እና የምትለውን የመጀመሪያውን ነገር እውነት ለመናገር እኔ ከቤት መውጣቴን ምናምን አላስታውስም። ልብስ ይዤ ጭራሽ ከማዬ ጋር ተጣልቼ እሱን አላስታውስም። ይቅርታ አድርግልኝ። ግን ይመስለኛል ከአንድ ጓደኛዬ ጋር እንደሄድኩኝ ከቤት ከዛ በኋላ የሆነ ቦታ ተኝቼ ነበር። ስነቃ የሆነ ቤት ውስጥ እንደነበርኩ የማላውቃቸው ሰዎች 2 ልጆች ነበሩ። መጀመሪያ ወንዶች፣ አንድ ጠቆር ረዘም ያለ ልጅ ነው፣ ያኛው ደግሞ አጠር ያለ ልጅ ነው። እነሱ ነበሩ እዛ ቤት። ከዛ መንቃቴን አይተው ምናምን ተደነጋገጡ። የት ነኝ ምናምን ብዬ ላወራ ስል የሆነ ጨርቅ ነገር አፍንጫዬ ላይ ያደረገ። በዛ ድጋሜ ተኛው። ከዛ በኋላ በጣም ሰውነቴ ደክሞ ምናምን የነቃሁት ላበላብኛል። ብዙ ማለት እንደ ህልም ነው። የሆነ ሰዓት ኃይለኛ እንቅልፍ ነገር ውስጥ ስለምገባ ስነሳ ያሉት ነገሮች ማስታወስ ይከብደኛል። ከዛ በኋላ ወደ ራሴ ስመለስ የሆነ በግድ የሆነ የሚያበሉኝ ነገር አለ። በህይወት መኖር አለብሽ ነው የሚሉት። በቃ ስቃዩ ሁላ ሲበረታብኝ ራሴን ሁላ ለማጥፋት ሞክሬ ነበረ። ግን በቃ አንቺ በህይወት መኖር አለብሽ፣ ከቤተሰቦች የምንፈልገውን እስከምናገኝ ድረስ መሞት የለብሽም ነው የሚሉት። ማለት የምንፈልገውን ማለት ምንድን ነው? ስለ ነገሩ ነግረውሻል? ምን እንደሚፈልጉ አላውቅም፣ ግን ሲመስለኝ ቤተሰቦች ከነማዬ ጋር የተያዘ ነገር አይመስለኝም። እንግዲህ ከሚኪ ጋር ወይ ካሹ ጋር የሆነ ነገር ነው። ያው ለሚኪ የማይገቡበት ነገር የለም ታውቃለህ። ከነሱ ጋር የተያዘ ነገር ይመስለኛል። የማይነካ ነገር ነክተዋል። ከነሱ መረጃ እስከምናገኝ ድረስ አንቺ ነፃ መውጣት መሄድ አይደለም መሞት ራሳችን ነው። መሞት ራሳችን እና በጣም ጸጉሮኝ ነበር እንደዚህ ምጭት አድርጎ የሚይዘኝ ረጅም ሰዓት ወደ ኋላ እንደዚህ ይዘኛል እየሳበ። ከዛ እየተጠጋኝ 10 ጊዜ ደጋግሞ ማምለጥ አይደለም ማሞታችን፣ መውጣት ነፃ መውጣት አይደለም ማሞታችን። ምን እንደነካሽ አታውቂም ምናምን ለኛና ምንም የነካሁት ነገር የለም እና አይቻችሁም አላውቅም ምናምን ስላቸው ቤተሰቦች በሳት ተጫውተዋል እና ምን እንደሚፈልጉ ራሱ ነው ግራ ነው የገባኝ በጣም። እሺ ምንድነው ማለት እኔ ተነጋግሬ ከቤተሰብ ጋር ራሱ ማምጣት የምችለው መፍትሄ እንደሆነ ጠይቋቸው። ጥያቄ አታብዢ ነው በቃ ጥያቄ አታብዢ፣ አርፈሽ ተቀመጪ።
እንደዛ ከሆነ እሺ ሜርሲ፣ ለምንድን ነው ያን ሁላ ጥቃት ያን ሁላ ነገር ያደረሱብሽ? ምንድን ነው? ከኛ ጋር ከሆነ ችግራቸው ወይ ከሚኪ ጋር ከሆነ ችግራቸው የሁላ ነገር ለማድረግ ምን አስፈለገ? እኔ በቀለዋለሁ፣ ዘር ማንዘሩን አጥፈዋለሁ ምናምን የሚለው ማን እንደሆነ አላውቅም። አንድ ለታሪክ ለምስክር ምናምን አተርፉም ይለኛል የምታ ከዛ በኋላ በቃ ብቻ የሆነ የት እንደሚሄዱ አላውቅም። ሄደው ሲመጡ ተሳካ ጉዳይ ምናምን ሲባል የሆነ ያልተሳካ ጉዳይ ከሆነ ነገሮች እንደተበላሹባቸው ምናምን ካወሩ ነው ያለቀልኝ። በቃ ያም ነው የሚጮትብኝ። በቃ የሆነ ነገር ነው የሚያበሉኝ። የሆነ ደግሞ አለ ረጅም ሰዓት የሚያደነዝዘኝ ጭንቅላቴ ላይ ነው በጨርቅ አድርገው የሚያፈሱብኝ። ምን እንደሆነ አላውቅም። በቃ ሲያመጡት ራሱ እንቀጠቀጣለሁ። ከዛ በኋላ ምን እንደምሆን ስለማላውቀው ያንን ነገር ካደረጉ በኋላ እኔ በቃ ስነቃ በላብ ተዘፍቄ ልብሴ ተቀዳዶ ወይ ደምቼ ምናምን በጣም ብዙ ነገር ሆኜ ነው የምነቃው። ምን ውስጥ እንደገባሁኝ አላውቅም። ወደ ራሴ ስመለስ እንዲለቁኝ ለምናቸዋለሁ ወይ ጮሃለሁ። ግን ምን አይነት ቦታ ላይ እንደሆነ አላውቅም። የነበረው ቤቱ ጫካ ውስጥ ይሁን እንደሆነ እንጃ። ብቻ ማንም ሰው አይመጣም ለእርዳታ። የማንንም ሰው ድምፅ አሰማም ያለበት ቦታ በቀዳዳ ልታይ ብትሞክር ጭው ያለ ነገር ነው የሚታየው። ምንም አይነት የሰው እንቅስቃሴ አይታይም። እንዴት ሆኜ ራሱን በምን እዛ ቦታ እንደደረስኩኝ አላውቅም። እኔ የምለው ሜርሲ፣ እስኪ አንድ ጥያቄ ልጠይቅሽና ሳምሶን ስለሚባል ሰው ካሳሁን ስለሚባል ሰው የሆነ የምታስታውሽው ነገር አለ? እነሱ ጋር በነበርሽበት ሰዓት ስልክ ሲደወል ሳምሶን ደወለ አንሳው እንደዚህ ምናምን ሲባባሉ ከዛ ከሱ መረጃ ሲቀበሉ ብቻ እንዴት እንደሆነ ባይገባኝም ሳምሶን ምናምን የሚሉት የሆነ ሰው አለ። ማን እንደሆነ ነው ያላውቅም። አይቼው አላውቅም፣ አላስታውሰውም። እዛም የመጣ ሰው አይደለም ማለት በአካል አላየሽውም ነው? እነሱ ስልክ ምናምን ሲያወሩ ነው እንጂ አሁንም የምታስታውሹ ምናምን ብለህ ስሙን ስለጠራክ ነው እንጂ አላስታውሰውም ጭራሽ። በስልክ ግን እንደዚህ ሳምሶን ደወለ ምናምን ተባብሎ ምን ልበላው ምናምን ሲባባሉ ሲሮጡ ምናምን አያቸው። አለቃቸው ነው ማነው? ከኛ ቤተሰብ ጋር ምንድን ነው ያገናኘው? እንጃ ታገት ምክንያት ነበር እንደዛ ለማለት ልክ ምንድን ነው እንጃ ከኛ ጋር የሚያገናኘው። እነሱ እንደዛ እሱ ሲደውል ወደዛው ይባባላሉ። ምን እንበላው ምናምን ይባባላሉ። የሆነ ነገር ሊያረጉ ሲሉ እንደዚህ አታድርጉ ብሏል ሳምሶን እንደዚህ ምናምን ይባባላሉ። ትዕዛዝ ሰጪው ነው መሰለኝ። ግን እሱ ከኛ ቤተሰብ ጋር ማን ነው? የተለየ ነገር አለ? ከኛ ሚስት ጋር ችግር አለ? አይ አይደለም ሜርሲ፣ አሁን ትንሽ ከአንቺ ማወቅ ያለብኝ ነገር ስላለ ለማወቅ ያክል ነው። ነገራቶች ደግሞ ተስተካክለው የሆነ ቦታቸውን በሚይዙ ሰዓት ላይ አሁን ስልሽ አሁን ላይ ብዙ ነገር የማወቅም አቅሙ ላይ አይደለም ያለሽው። ስለዚህ ያንን ነገራቶች ካስተካከልን በኋላ ነገራቶች ሁሉ ነገር ተስተካክለው በሚመለሱ ሰዓት ላይ ማወቅ ያለብሽንም ነገር እያንዳንዱን ነገር በደንብ እናወራለን። በደንብ ብዙ ነገር እንጨዋወታለን። አሁን እስኪ አንዳንድ ፎቶዎችን አሳይሻለሁ እና ልታስታውሻቸው የምትችያቸው ሰዎች ካሉ ከነዛ ውስጥ ትነግሪኛለሽ ማለት ነው። ማለት የተለያዩ ቤቶች ውስጥ በነበርሽበት ሰዓት ላይ የሚመጡት ሰዎች እነዚህ ድብደባ የሚያደርሱብሽ፣ የተለያየ ነገር የሚያደርጉሽ፣ ይሄ መድኃኒቶቹንም ያልሆነ አይነት ነገርም እንድትበይ የሚያደርጉሽ ምናምን እንደዚህ ትዕዛዝ እንዲሰጡ የሚችሉ ሰዎች ምናምን ምናልባት ፎቶቹን ስታይ ትዝ ሊሉሽ የሚችሉ ሰዎች ካሉ ከነዛ መካከል ትመርጭልኛለሽ?
እስኪ ፎቶዎቹ ነው እሺ ሜትዬ ፎቶዎቹን ላሳይሽና ይሄንን ታውቂዋለሽ? በደንብ ጠጋ አድርጌ ላሳይሽ። ይሄ ማለት መጀመሪያ የሆነ ቤት ውስጥ ነው የነቃሁት አላልኩም? እዛ ቤት ከነበሩት ሁለት ሰዎች አንደኛው ይሄ ነው ትዕዛዝ የሚሰጠው። ለምን ነቃች ብሎ ይበሳጫል ምናምን ይመታኝ ነበር። ፀጉሬን በጣም ይወቅተኝ ነበር ብዬ ነገርኩህ። ይሄ ሰው እያንዳንዱ ነገር ይሄ በልታለች ወይ እዚህ ጋር ለምን ወጣች፣ ስልክ ተደውሎ ነበር ወይ ምናምን እያለ ኮንትሮል የሚያደርገው እያንዳንዱ ነው። ቤቱም ያተራምሰው ማለት ይችላል ይሄ ነበር። እቺስ አዲስ ግን አለች። እስኪ አስተውል። እቺ እዛ ቤት ምግብ አብሳይ ነበረች። እቺ እዛ ቤት ምግብ ታበስል ነበር። ምግብ ለአንቺ የምታቀርብልሽ እዛም ለሚቀመጡት ታበላቸዋለች። ለእኔ የሆነ የተለየ ነገር ነው እዛ የምትመጣው። ግን እቺ ከነሱ ጋር ግን አትመስለኝም። ከነሱ ጋር የነበረች ሴት አንድ ሌላ ናት። እቺን በጣም ያዟታል። እንደኔ እያሰቃዩት ነበር ምግብ የምታቀርብ ማለት። ምን ለየት ያለ ነገር ያየሽው ነገር አለ እሷ ላይ? አዎ በጣም ነው እንትን የሚሏት፣ ሰድቧታል ምናምን ፈልጋ አይደለም። እና ስተይኝ በጣም ታዝንልኝ ነበር ምናምን። ምን ያወራችሽ ነገር አለ? እኔ አላስታውስም። ግን አጠገቤ የሆነ ልትቀመጥ ስትፈልግ ምናምን ጎትተው እሷንም ፀጉሯን ምናምን ትንብለ ባርራት ነበር። የተባልሽውን ስሪ ምናምን የለምን ጭቅጭቅ ያረጋት ነበር። እንደ አለቃ የምትሆነው ሌላ ሴት ናት። ግን የእሷን መልክ አላስታውሰው። እቺን ግን በጣም አስታውሳታለሁ። በጣም ታዝንልኝ ነበር። ስተይኝ በጣም ባባይ ነው ይሞላ ነበር። እቺን አስታውሳታለሁ። ስሟን ራሱ ነግራኝ ነበረ። ግን እኔ እንጃ። ምን እስኪ ያወራችሽ ነገር አለ የምታስታውሽ? ማለት ለየት ያለ ነገር ወይ ስለ ራሷ ታሪክ ሊሆን ይችላል፣ ወይም ደግሞ ስለ አንቺ ወይም ደግሞ ስለ እነሱ እንዲህ ነው ምናምን ለየት የሚል ነገር ያወራችሽ ነገር ይኖራል? ይኖር ይሆናል። ግን የሆነ ከራሴ ጋር ስላልነበርኩ ብዙ ነገር ስሟን ራሱ ረሳሁት። ይሄኛው መጨረሻ አንድ ፎቶ አለኝ ላሳይሽ። ውሻ እናንተ በምን አወቃችሁት ይሄንን ውሻ? ስለዚህ ተሽሽ ማለት ነው። እንደፈለገ ሲጫወትብኝ የነበረው ይሄ ነው። ተው እንኳን ብሎ የሚከለክለው አልነበረም። እንግዲህ ውድ ቤተሰቦች ከዚህ በላይ መቀጠልም አልችልምም አልፈልግም። ማለትም ማወቅ ያለብን ነገራቶች ስላሉ አሁን እሷም ወደ ተሻለ ሕክምና ወደ ሌላ ቦታ ላይ ስለምትሄድ የተወሰነ ነገር ማወቅ ያለብን ለማወቅ ነው። እንደገናም ደግሞ ትንሽ የማስታወስ ሁኔታዋም ትንሽ አደጋ ላይ ነው። ማለትም ትንሽ የማስታወስ ችግር ማለት የደረሳቻቸው ብዙ ነገራቶች አሉ በተለያዩ መድኃኒቶች። አሁን እንደምናስበው በይሄ በባዕድ አምልኮ ምናምን በሚደረጉ መድኃኒቶች ላይ ብቻ አይደለም
እና በሕክምናም ዘርፍ ያሉ የተለያዩ መድኃኒቶችን ሲጠቀሙባት እንደነበረ የሕክምና ወረቀቶችም ያሳያሉ። ኢሚዲየትሊ ከቤት ከወጣች በኋላ አወጣጧን ምናምን ጭራሽ ምንም የምታስታውሰው ነገር የለም። ምን አርጋ እንደነበረ እንዴት ልትወጣ እንደቻለች ሁሉንም ነገር ምንም የምታውቀው ነገር የለም። አሁን ላይም የተለያዩ ፎቶዎችን እያሳየዋትም የነበረው ምናልባት የማስታወስ በነዛ ሰዎች አሁን እሷ በመረጠቻቸው ሰዎች ሄደን የምናገኛቸው ሰዎች በተለያየ ማወጣጣት ባለብን መንገድ አወጣተን እሷ የረሳቻቸው ነገራቶች ደግሞ ከነሱ በደንብ የምናገኝ ይሆናል። እንደገናም ደግሞ አሁን ቅድም የመጨረሻ ላይ ትንሽ ስሜቷንም የረበሸው ፎቶ ካሳውን ነው። ለእናንተም እወቁት። ማለትም ካሳውን በእኛ ቁጥጥር ስር ያለ ሰው ነው። ብዙ ነገር ያደረጋት ሰው ነው እና የእሱ ፎቶ በምታይ ሰዓት ነው ትንሽ ስሜቷ ትንሽ የተረበሸው። ከዚህም በላይም ብትሆን ያው እንትን ነው ያደርጋል። የተደረገባት ነገር በጣም ያደርጋል። ግን አሁን ላይ ምንድነው ማታስታውሰው ነገራቶችስ? ያንን ነገር ደግሞ በጣም እያሳሰበኝ ያለው እስኪ ትዝ የማይላት ነገራቶች ደግሞ ምን ነበሩ? ሀፕን ያደረገው ነገር ምንድን ነው? በዛ ጊዜ በዛ ወቅት እሷ ማታስታውሳቸው ወቅቶች ላይ ምንድነው የተፈጠረው ነገር? ምንድነው የደረሰባት የሚለውን ነገር ደግሞ ራሳችን አጣርተን ሁሉንም ነገር ደግሞ ማጣራት ማካሄድ ባለብን መንገድ እናደርጋለን። ነገራቶቹን በሙሉ በቃ አሁን መሄድ ወዳለብን ቦታዎች ማድረግ ወዳለብን አሁን የመረጠችልኝ ሰዎች አሉ። ማለትም ለእናንተም ማሳየት ምናምን አይጠበቅብኝም፣ ባንነታቸውንም መናገር አይጠበቅብኝም። ምክንያቱም ያው ወዳጅ እንዳለ ሁላ ጠላትም ስላለ እና ግን እባካችሁ አሁንም ደግሞ የምላችሁ ነገር ጸሎታችሁ በጣም ያስፈልገናል። እባካችሁ እንደ የእምነታችሁ ጸሎት አድርጉልን። አሁን ሜርሲዬም ወደ ተሻለ ሕክምና ሄዳ ድና የምትመጣበትን ደስታችንን የምናከብርበትን አብሮነታችንን በቃ ፍቅርን ሰላምን የምናይበትን ጊዜ ሩቅ አያርግብን ለማለት ነው የምፈልገው እና ሜርሲዬ ይቅርታ አድርግልኝ ይህንን ነገር ስላደረኩ። ያው ትረጅኛለሽ፣ ስራውን ታውቂዋለሽ፣ ብዙ ነገር ይደረጋል፣ ያንን ነገር ታውቂያለሽ። ለዛ ነው ምን አደረግ። በዛ ላይ በጣም ብዙ ሰው አብሮኝ እየተጨነቀ ነው ያለሁበትን ሁኔታ ማወቅ አለበት ሁሉም ሰው። አሁን ለብዙ ነገር በቃ ለተሻለ ሕክምናም ለምንም እኮ የሆንኩትኝ ሰው ችግሬን ስለተረዳ አብሮኝ ስለሆነ ነው አይደል? ስለደገፈኝ ነው እኮ እንጂ የምታየው ነው። ወንድሞቼም ቢሆን ለሰው ኖሩ እንጂ ለራሳቸው የያዙት አንድ ነገር የላቸው። ለዚህ ጊዜ የሚሆን እንኳን ምንም ነገር አላተረፍንም። ሰው ግን አትርፈናል። እኔ ያው ገንዘብ ስላለኝ አይደለም የምታከመው፣ ሰው ስላለኝ ሰው ስለነበረኝ ነው። ሁሉም ሰው ከጎኔ ስለቆመ ሁሉንም ሰው አመሰግናለሁ። በማንም አላዘንኩም። እግዚአብሔር ይስጣችሁ ነው ሁላችሁ። እኔ ዳንኩም አልዳንኩም በቃ ሰው ያሳየኝ ነገር ለኔ በቂ ነው። ከቤተሰብ በላይ ሁሉም ሰው እኔ እንደዚህ ሲሆን ተከፍቷል። አመሰግናለሁ ማለት ነው የምፈልገው ሁሉንም ሰው። በጣም አመሰግናለሁ። ደግሞ ትድኛለሽ። ድነሽ ደግሞ ደስታችንን እናታችንንም ቁጭ አድርገን ሁሉም ቤተሰብ ተሰባስቦ አሪፍ ደስታ የምናሳልፍበት ጊዜ ደግሞ ሩቅ አይሆንም። የሁላ ነገር ደግሞ ላደረጉብሽ ሰዎች እያንዳንዳቸውን የገቡበት በመግባት የሚያስፈልጋቸውን ቅጣት ያንቺን ህመም እያንዳንዳቸው ሰዎች ማለት ነው ያንቺን ህመም ሁሉም ይቀምሷታል። ሁሉም እያንዳንዳችሁ በቃ እኔ እንጃ ከዚህ በኋላ የምናደርገው እርምጃዎች የምናደርገው ነገራቶች በሙሉ ይቀየራል። ማለት ማድረግ ባለብን ልክ እናደርጋለን። እያንዳንዱ ቅጣት እያንዳንዱ ነገር በቃ ህመሞቹን ማየት መቻል አለባቸው። ከዚህ በኋላ የሚመጡት ወንጀለኞች በሙላ የስራ ስልክ ሄሎ፣ ወይ እንዴት ነህ? አለን ሳሚ ያላከም ቦታ ላይ ሄደን የሆነ መረጃ አግኝተናል። በፍጥነት መምጣት አለብን። ቦታው ላይ ደርሳችኋል? አዎ ቦታው ላይ ደርሰን የሆነ መረጃ አግኝተናል። የሆነ ሰው እዛ ቦታ ላይ አግኝተናል። በፍጥነት መምጣት አለብን።
አስቸኳይ ነው። ችግር የለውም። እሺ አሁኑኑ እመጣለሁ። ችግር የለውም። እሺ እመጣለሁ። እሺ ሜርሲዬ፣ አሁን ምንድነው የሆነ የደረሰኝ መረጃ አለ። ግዴታ እዛ ቦታ ላይ መሄድ አለብኝ። ሜርሲዬ፣ አሁን ሁሉም ሰዎችም ደግሞ ተዘጋጅተዋል። አንቺንም ደግሞ ይወስዱሻል። እንግዲህ ሜርሲዬ ድነሽልኝ እንድትመጪ ይፈልጋሉ። እግዚአብሔር ይማርሽ። ድነሽ መጥተሽ ደግሞ ደስታችንን የምናከብርበት ጊዜ ሩቅ እንደማይሆን አምናለሁ። እባክህ ካሜራውን አንድ ያጥፋል።